ተወዳጁ ዘመናዊ ሽሬ ጎልደረኛ ቀሚስ እናውራ። ይህን ቀሚስ ለመጀመሪያ ጊዜ ያዘጋጁት የሚባለው እቴጌ ምንትዋብ ናቸው። ይህ ቀሚስ የተለያዩ የሆኑ ሃይማኖታዊ ትርጉሞችን ይዟል። እነሱን እናያለን። ከዛ በፊት ጎልደረኛ ቀሚስ ማዘዝ ለምትፈልጉ፣ መልበስ መዋብ ለምትፈልጉ ሰዎች እጃችሁን ሽሙንሙን ጥበብ አድርጉ። ከታች ያለው መስቀል የኢየሱስ ክርስቶስ ምሳሌ ነው። ኢየሱስ ክርስቶስ በመጽሐፍ ቅዱስ የእግዚአብሔር በግ ተብሎ የተገለጸባቸውን ቦታዎች ለማመላከት እነዚህን ሁለት ቀኖች አብረው ሰርተዋል። ይሄኛው መንገድ ደግሞ ኢየሱስ ክርስቶስ የተቀበላቸውን የሕማማት መከራዎች የሚያሳዩ ናቸው። በቀራንዮ አደባባይ የተጓዘባቸውን መንገዶች ለማመላከት እንዲሁም ወደ እግዚአብሔር ቤት የምንቀርብበትን ቀጭን መንገድ ለማመላከት እነዚህ መንገዶች ተሰርተዋል። ይህ የምታዩት ንቅስ ደግሞ ኢየሱስ ክርስቶስ ራሱ ላይ የተደረገውን የእሾህ አክሊል የሚያመላክቱ ሲሆኑ መስቀሎቹ ደግሞ በቀኝ 3 በግራ 3 እነዚህ መስቀሎች 6 ናቸው። 6ቱን ቃላተ ወንጌል መሰረት አድርገው የተሰሩ ናቸው። ከኋላ ደግሞ በቀኝ 3 በግራ 3 እንዲሁም መሃል ላይ 7 መስቀሎች አሉ። እነዚህ 7 መስቀሎች በቤተክርስቲያናችን ዘንድ 7 የተለየ ብዙ ትርጉም ያላት ቁጥር ነች። እሱን ለማመልከት ነው። ከፊትና ከኋላ ያሉት እነዚህ መስቀሎች ተደምረው 13 ይሆናሉ። እነዚህ 13 መስቀሎች ኢየሱስ ክርስቶስ በሕማማቱ ጊዜ የተቀበላቸውን 13ቱን ሕማማተ መስቀል የሚያመላክቱ ናቸው።